ችግር ለመፍጠር እየሞከርሽ እንዴ? ምን ችግር አለው? ደግሞ ይሄ እንደዛ የሚያስብል ነገር አይደለም። እውነቱን እናጠራለን ከዛ ችግርሽ ይፈታልሻል ማለት ነው። አደይ አንቺ አደይ ለምን ፈለግሻል? አደይ ውጪ ሰው እየፈለጋት ነውና የት ነች? ምን ማን ነው እየፈለጋት ያለው? እዚህ እንደሆነች ነግረሻል እንዴ? ያደይ እናት ስልክ በመደወል አባቷ እየፈለጋት እንደሆነና አሁን ያለችበትን አድራሻ ስላወቀ ወደ ከተማ እየመጣ እንደሆነ ከሰማች በኋላ የነፍቅርን ቤት ለቃ ወደ ኤላ ቤት ሄዳ ነበር። ይህንን ተከትሎ ፍቅር ስራ እየበዛባት እንደሆነና አደይ ከነኤላ ጋር እንደምትኖር ነገር እየሰራች ነበር። የባርኮት ፍቅረኛ ቤዛም ባርኮትን በማጨናነቅ ላይ ናት። ገንዘቡ መከፈል አለበት ያለዛ ቤታችን ውርስ ይሆናል እያለች ነው። ባክሽ ጊዜ ስጪኝ በቃ እዳው ይከፈላል እያላት ቢሆንም እሷ ግን ፋታ ልትሰጠው አልቻለችም። ባደይ ፍቅር ልቡ የደማው ዴቭም አሁንም ደጋግሞ የፍቅር ጥያቄውን ለአደይ ያቀረበላት ይገኛል። አደይ ግን አሁንም በዛው በመግደርደሯ ቀጥላበታለች። ናኦልን ከደረሰበት ተደራራቢ ሐዘን አንፃር በተከታተሩት መሰረት ወደ ቤቱ በመሄድ አጽናንተውታል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 55ን የምናይ ይሆናል። አደይ የት እንደምትኖር አባቷ ስላወቀ ፍለጋ ሊመጡ እንደሆነ እየተርበተበተች ለዴቭ እየነገረችው ነው። በቃ መውጣት ይኖርብኛል ከዚህ ቤት እያለችው ቢሆንም የት ነው የምትወጪው? በቃ ይምጣና ትጋፈጫዋለሽ። በፍጹም እንደዛማ ማድረግ አልችልም። የአባቴን ጸባይ አታውቅም ወይ ለማልፈልገው ሰው ሊድረኝ ይችላል ካለዛም ይገለኛል በማለት በአባቷ ከፍተኛ የሆነ ፍርሃት እንዳላት ትነግረዋለች። ዴቭም በቃ ከነኤላ ቤት ሽሽ በማለት ያመላክታታል። አደይም በቃ እንደሱ አደርጋለሁ ካለዛማ አለቃዬ አደራ ከጣሉብኝ በኋላ እንዴት ብዬ ትሄዳለሁ? እሷ ሳትመጣ ቤቱን ለሷ ካስረከብኩ በኋላ እወጣለሁ አለችው። ዴቭም እኔ ለማንተተሽ ነው የምትወጪው በማለት እየነገራት ነበር። እስከ መቼ ድረስ የፍቅር መጫወቻ ሁኜ አለችው። ዴቭም አብረን እንውጣና በቃ የራሳችንን ህይወት እንጀምር ቢላትም አደይ ግን በሐሳቡ አልተስማማችም። አሁን ለጊዜው ከነ ለምለም ሊሄድና በኋላ ለሚፈጠረው ነገር መፍትሄ ይፈልጋል በማለት ወደነ ለምለም ቤት ታመራለች። አደይም አባቷ እሷን ፍለጋ እንደመጡና ከሱ ለመሸሽ ስትል ወደነ ለምለም ቤት እንደሄደች ትናገራለች። በቃ እስከፈለግሹ ድረስ እዚህ ማረፍ ትቻለሽ፣ እኔ ልረዳሽ የምፈልገው ነገር ካለ ከጎንሽ ነኝ በማለት እያበረታታት ነበር። ለምለምም እንደዚሁ አትጨናነቂ እያለቻት እየመከረቻት ነበር። ለምለምም ከናኦል ጋር ሄዳችሁ ወይ ያለች እየጠየቀቻት ነበር። አይ አልሄድንም አብረን እንሄዳለን አለች አደይ። ደግሞ ናኦል ጋር ምን ትሰራላችሁ በማለት ኤላም ጥያቄውን ያስከትላል። ለምለምም በደረሰበት ሐዘን ሄደን ልናበረታታውና ልናጽናናው ይገባል እያለች ቢሆንም ያን ሁሉ ካደረገ በኋላ ለምንድነው እሱን የምትጠይቁት እያለ ነበር። አንተ አትሄድም እንዴ አለችው። እኔም አልሄድም የራሳችሁ ጉዳይ እናንተ መሄድ ትችላላችሁ አለ ኤላ። እኔም ያ ሁሉ ሐዘን ከደረሰብኝ በኋላ ማንም ሰው አይዞሽ ብሎ ያበረታታት ሰው እንዳላገኘች ተናገራለች። ታዲያ በለምለም ንግግር ልቡ የተነካው ኤላም በቃ ነገ አብረን እንሄዳለን በማለት በውሳኔያቸው ይስማማል። ፍቅር አደይ ተኝታ ያረፈደች ስለመሰለቻት በንዴት እየተንጨረጨረች ነው። አደይ ያለች እየተጣራች ሳለ ዴቭ መጥቶ አደይ የለችም ከነኤላ ቤት ሄዳለች በማለት ይነግራታል። ቆይ የገባችበትን ረስታለች አላማን። ዴቭም ከነኤላ ቤት እንደሄደችና ማንም ሰው አደይን ፍለጋ ቢመጣ እንዳይናገሩ ፍቅርን ያስጠነቅቃታል። ሊዲያ ለምንድነው የማንናገርበት ምክንያት እያለች ነበር። በቃ አንቺ ዝም በይ በማለት እህቱንም ዝም እንድትል ያደርጋታል። ታዲያ ከናኦል ልቅሶ መድረስ ትፈልግ ከሆነም እንሂድ በማለት ፍቅርን እየጠየቃት ቢሆንም ደግሞ ምን ላደርግ ነው የሚሄደው እናንተ ከሄዳችሁ ይበቃል በማለት መጥፎ ነገር ትመልሳለች። ሊዲያም ታዩ ቅሪ እንደውም አንቺ ሄድሽ አልሄድሽ ትርጉም የለሽም በማለት ፍቅርን ታበሳጫታለች። ሊዲያና ዴቭም ናኦልን ለመጠየቅ ሲነሱ እኔም እሄዳለሁ በማለት ቤዛም መሄድ እንደምትፈልግ ትናገራለች። ቆይኔ እናንተ ከሄድን አይበቃም ወይ ይቺ ሆረር የመሰለች ልጅ አስከትለን ለምን እንሄዳለን እያለች ነው ሊዲያ። ዝም በይ አንቺ እኮ ከሰሙሽ ብዙ ነገር ታወሪያለሽ በማለት እህቱንም ዝም እንድትል ያደርጋታል። ሊዲያም እንዴት አደይ ከነኤላ ቤት ሄደች እያለች እየጠየቀች ነበር። ዴቭ አባቷ ስለሚፈልጋት ካገኛት ለማትፈልገው ሰው እንደሚድራትና ካለዛም ይገላታል በማለት እየነገራት ነበር። አባቷ እኮ ነው እንዴት ይገድላታል? ከዚህ ሰራተኝነት ከምትሰቃይስ ብታገባ ይሻላትም ወይ? ዴቭም ለራሱ ስለሚፈልጋት ከሊዲያ እንደዚህ አይነት ወሬ መስማቱ እጅግ በጣም አበሳጭቶታል።
ለካረስቸው ነው ባገባችና በገላገሉ አለችው። ሊዱ ምንድነው የምትይው? እኔ አደይን አጥቼ መኖር አልችልም በማለት በቁጣ ይመልስላታል። ደመቀና ንጉስ የተለመደ ቦታቸው ላይ ተቀምጠዋል። ከሩቅና አደይ ተሰብስበው ናኦልን ለመጠየቅ እየሄዱ ነው። እንሄድና እንጠይቀው እናቱን ያጣ ሰው ነው እያለው ቢሆንም ንጉስ ግን እኔ አልሄድም ሲል የቆየው በኋላ አደይን ሲመለከት በቃ ሄዳለሁ በማለት ይነሳል። አደይን ስታይ ነው ልሂድ የምትለው በማለትም ይላከፈዋል ደመቀ። በኋላም እነ ለምለም ሲደርሱባቸው እነሱም አብረው እንደሚሄዱ ይነግሯቸዋል። በጣም ደስ ይላል፣ ተሰባስበን ልንሄድ ነው ማለት ነው አለች ለምለም። አደይም ደመቀን የምጠይቅ ነገር አለኝ በማለት ለብቻው የኔን አድራሻ የተናገርከው አንተ ነህ ወይ ሳትዋሽ ንገረኝ ያለችው ነበር። ደመቀ ምንም አይነት ነገር እንዳልተናገረ ምሎ ይመልስላታል። አደይም እርግጠኛ ነህ ግን ለሌላ ሰው አልተናገርክም በማለት አለመናገሩን ለማረጋገጥ ብትሞክርም ከኪንጎ ውጭ ለማንም እንዳልተናገረ ይመልስላታል። ደመቀም ወዲያውኑ ዙሮ በመመለስ ንጉስን ካንተ ውጭ እኔ ስለ አደይ አባት ለማንም አልተናገርኩም አንተ ነህ ወይ የተናገርከው በማለት በማፋጠጥ ላይ ነው። እሱም ለማንም እንዳልተናገረ ይመልሳል። አደይም ለአባቷ በማን በኩል ወሬው እንደደረሰ ግራ ትጋባለች። ታዲያ ተሰብስበው ወደ ልቅሶ ቦታ ሲሄዱላት ፍቅር ግን ለእናቷ ነገር እየሰራች ነበረ። አደይ የሆነ ቦታ ነው የምታድረው፣ ባርኮትን ቤቱን ከተው ስንት ጊዜው ነው እያለች ባርኮት ግን ከኋላዋ መጥቶ እያዳመጣት ነበር። ባርኮት ከምንም በላይ የቤዛን መምጣት ስለተናገረችበት እጅግ በጣም ተበሳጭቷል። እንዴት ሌላው ነገር ቢቀር የቤዛን መምጣት ትናገራለሽ እያላት ነው። ይኸው አንተ እንኳን ተረዳኝ እጆቼን እያቸው እኔ በስራ ተሰቃይቻለሁ እያለች ነገር እየሰራች ነው። ታዲያ አሁንም ቤት እያስጠበቋትና እነሱ እየተዝናኑ እንደሆነ ትነግረዋለች። እየዋሸሽኝ እንዳይሆን በማለት እያፋጠጣት ቢሆንም ፍቅር ግን በውሸቱ ቀጥላለች። ናኦል በሐዘንና በድባቴ ሳለ ተሰብስበው ወደ ክፍሉ ይገባሉ። ናኦልም ሁላችሁም ስለመጣችሁ ከልብ አመሰግናለሁ እያለ ምስጋና እያቀረበላቸው ነበረ። እያንዳንዳቸው እግዚአብሔር ያጽናህ እያሉት ሳለ ቤዛም እንደዚሁ ናኦልዬ እግዚአብሔር ያጽናህ አለችው። እሱ ግን ምንም አይነት ምላሽ አልሰጣትም። እንደውም መምጣቷን ያልወደደው ይመስላል። ወዲያውኑም ለቤዛ ስልክ ይደወላል። የባርኮቴ ስልክ ነበር። ከቤት እንደመጣም ይነግራታል። ወዲያውኑም ከቤት እንድትመለስ እየጠየቃት ነበር። እሺ በቃ ባርኮት መጥቷል መሄድ ይኖርብኛል ይቅርታ በማለት ያናገረቻቸው ቢሆንም እንደውም ድሮም መምጣት አልነበረብሽም ነበር አለች። ለምለም አንቺ ደግሞ ማን አናገረሽ በማለት ሁለታቸው ጭቅጭቅ ይጀምራሉ። ናኦልም በደሌን ሁሉ ወደ ጎን ትታችሁ መጣችሁ ስለጠየቃችሁኝ በጣም አመሰግናለሁ እያለ ነበር። ለዚህ ሐሳብ ያመነጨችው አደይ ስለሆነች አደይና መስግን አለው። የኔ አደይ በጣም መልካም ኮነሽ፣ ሁሌም ወድሻለሁ በማለት ንጉስ ፍቅሩን እየገለጸላት ነበር። ልቅሶ ብለው ለማጽናናት የሄዱት ሁለቱ ጎረምሶችም በአደይ ምክንያት ይጣላሉ። ንጉስም ድሮም አልመጣም ብዬ ነበር አንተ ነህ ያመጣኸኝ በማለት ተበሳጭቶ ትቶ ይወጣል። ናኦልም አደይ ባንቺ ምክንያት እኮ ነው ሁለቱ የተጣሉት ለምን ዝምታ ያለሽ በማለት ይናገራል። ሊዲያ እባክህ እነሱን ተዋቸው በማለት ከናኦል ላይ ትለጣጠፍበታለች። አንቺ ግን ካገኘሽው ሰው ጋር መለጣጠፉ አይደብርሽም እንዴ በማለት ኤላ ይናገራታል። ናኦል በቃ አባቷ የሚፈልጋት ከሆነ አደይ ከናኦል ጋር ትቆይ በማለት ይናገራል። ይህ ንግግሩ ዴቭን አላስማማውም። በፍጹም እዚህ መቆየት የለባትም አንተን የሚደብር ከሆነ እኛ ጋር ትሄዳለች እያለው ነው። ይህማ መሆን የለበትም በማለት አደይም በኤላ ሐሳብ ሳትስማማ ትቀራለች። ወዲያውኑም ከቤተሰቦቿ ስልክ ይደወልላታል። አደይ አባቷ ያገኘው ቤት የተሳሳተ እንደሆነና እሷን ወደፊትም ቢሆን እንደማያገኛት ትናገራለች። እሰይ ተመስገን እማዬ ግን ደህና ናት በማለት ስለናቷ ደህንነትም እየጠየቀች ነበረ። እህቷ አትመጭም ወይ ያለቻት ነው። አልሞላ ብሎኝ እንጂ የሆነ ቀን መጣለው በማለትም በመጨረሻም ቻው ብላ ተሰናብታታለች። ለነዴቭም የተሳሳተ ቤት አባቷ እንዳገኘ ተነግረዋለች። ስለዚህ ወደ ቤታችን መመለስ ትችያለሽ በማለት ዴቭም ይደሰታል። ወዳድ ሆና የተከሰተችው ቤዛም ባርኮትን ገንዘቡን በማጨናነቅ ላይ ናት። እባክህ ፈልግልኝ ያለችው ነው። እሺ በቃ ጊዜ ስጭኝ ያላት ቢሆንም አሁንም እሷ ፋታ እየሰጠችው አይደለም። ዴቭም ናኦልና ሊዲያ ስለሚያደርጉት ቅርርብ አልወደደውም። እኔ በልክ አድርጉት ካለዛ ቤት እንዳትመጭ እያለ በማስጠንቀቂያ ላይ ነው። አደይም አባቷ እንደማይመጡ ካረጋገጠች በኋላ ወደነ ፍቅር ቤት ተመልሳለች። ዴቭም እንደተለመደው የፍቅር ጥያቄ እያቀረበላትና ካለሷ መኖር እንደማይችል እየነገራት ቢሆንም አደይ ግን በመግደርደሯ ቀጥላለች።
ለምንድነው ግን የፍቅር ጥያቄን የማትቀበይበት ምክንያት? ችግሩን ንገሪኝና አብረን እንፍታው ከጎንሽ ልሆን እያለ የለመናት ይገኛል። እሷ ግን በፍጹም አንተ እንዳሰብከው አይደለም በማለት አሁን የፍቅር ጥያቄውን መቀበል እንደማትችል ትነግረዋለች። ለባርኮትም አደይ ፍቅሩን ስላልተቀበለችው ህይወት እንደከበደችው ይነግረዋል። ብቻ ምን ማድረግ እንዳለበት ግራ የተጋባ ይመስላል። ኤላና ባርኮትን በማስጨነቅ ላይ ያለችው ቤዛም ለምለም ግን ሁኔታውን ሳታጣራ እዚህ ድርጊት እጅን እንዳታስገባ በማለት በማስጠንቀቅ ላይ ናት። በመጨረሻም ገንዘብ እየጠየቀች ያለችበትን ምክንያት ከባርኮት ለማጣራት ወደ ባርኮት ቤት ተከስተው ነበር። የለምለም ጉዞ ያስደነገጣት ቤዛም ለምን ችግሬ እንዳይፈታልኝ እንቅፋት ትሆኝኛለሽ እያለቻት ነበር። በግልጽ እንነጋገርበትና ችግርሽ ይፈታል በማለት መልሳላታለች። ሁለታቸው እንዲተናንቀው ያወሩ ባሉበት ሰዓት አደይን የሚፈልግ ሰው አለ የሚል ጥያቄ ከወደ ውጭ መጥቷል። ዴቭም በጣም ተደናግጧል። ማን ነው አደይን የሚፈልጋት? ማንስ ሊወስዳት ነው እያለ በጥያቄ ላይ ነው። የዛሬው ቪዲዮ እየተጠናቀቀው በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።